ለቤታችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። 2013 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ መንግስት የተራዘመውን የስድስተኛ ዓመት የሥራ ዘመን ዛሬ ጀምሯል። ለሕግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ሕገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። ፕሬዝዳንት ሳህለወርቅ ዘውዴ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ የመክፈቻ ንግግር አድርገዋል። ትግራይ ክልል እንደራሴዎቹን ከሁለቱም ምክር ቤቶች አስወጥቷል። ዘገባዎችን የፌዴሬሽን ምክር ቤቱን አፈ ጉባኤ ቃልና ትንታኔ በመጽሔት ይዘናል። የኮቪድ-19 ሕክምና እየወሰዱ ያሉት የፕሬዝዳንት ዶናልድ ትራምፕ ጤና የዓለም ትኩረት ነው። But this was something that happened, and it's happened to millions of people all over the world, and I'm fighting for them. Not just in the US, I'm fighting for them all over the world. ይህ አጋጣሚ ተፈጥሯል። ደግሞም በዓለም ላይ ባሉ ሚሊዮን ሰዎች ላይ የደረሰ ነገር ነው። እኔም ለነሱ እየታገልኩ ነው። በዩናይትድ ስቴትስ ውስጥ ብቻ አይደለም፣ በዓለም ላይ ላሉት ሁሉ እየታገልኩላቸው ነው። ይህን የኮሮና ቫይረስ ወይንም እንደፈለጋችሁ አድርጋችሁ ጥሩት፣ ብቻ እናሸንፈዋለን። በደንብ አድርገን እናሸንፈዋለን። ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ዛሬ ጠዋት ኢትዮጵያውያን መሆናቸው የተገመቱ 8 ፍልሰተኞች በጅቡቲ ባህር ላይ ሕይወታቸው ማለፉን የዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ። ፍልሰተኞቹ የሞቱት በሕገ ወጥ አዘዋዋሪዎች ከየመን ወደ ጅቡቲ ሲመለሱ እንደሆነ ድርጅቱ ገልጿል። ገልሞ ዳዊት ዝርዝር አለው። የዓለም አቀፉ ፍልሰተኞች ድርጅት IOM ዛሬ ከየመን ወደ ጅቡቲ በጀልባ ሲጓዙ የነበሩ 8 ኢትዮጵያውያን ፍልሰተኞች ባህር ውስጥ ሰጥመው ሕይወታቸው ማለፉን ገልጸዋል። የድርጅቱ ቃል አቀባይ ኢቮን እንደገ ለ8ቱ ሟቾች ዛሬ ጠዋት በጅቡቲ ባለስልጣናት የቀብር ስነ ስርዓት መፈጸሙን ገልጻለች። ሚስ ኢቮን ከአደጋው የተረፉ ሰዎችን ዋቢ በማድረግ እንደገለጸችው ጉዞውን የጀመሩት 34 ሰዎች እንደነበሩ፣ ከዚህ 8ቱ ሕይወታቸው ሲያልፍ ሌሎች 26 ደግሞ በሕይወት ተርፈዋል። ከየመን ወደ ጅቡቲ ኦቦክ ሲያጓጉዛቸው የነበሩ 3 ህገወጥ አዘዋዋሪዎች መሆናቸውን ገልጻ ህገወጥ አዘዋዋሪዎች የሞቱት 8 ሰዎችን በብላዋ አስፈራርተው ከጀልባ ወደ ባህር እንደጣሏቸው፣ በዛም ሕይወታቸው ማለፉን የዓይን እማኞች አብራርተዋል። ፍልሰተኞቹ ከጅቡቲ ወደ የመን የገቡት በህገወጥ ጉዞ ሳውዲ አረቢያ ለመግባት እንደነበረ ገልጻ ለ26ቱም በIOM የጤና ምርመራ እየተደረገላቸው መሆኑንም ተናግራለች። የዓለም አቀፉ የፍልሰተኞች ድርጅት IOM ሰሞኑን በኮሮና በሽታ ምክንያት የአካባቢው ሀገራት ድንበር ዝግ በመሆኑ ከየመን ወደ ጅቡቲ የሚመለሱ ፍልሰተኞች ቁጥር መጨመሩን ገልጸዋል። ድርጅቱ በዛሬ መግለጫው ባለፉት 3 ሳምንታት ብቻ ወደ 2000 የሚገመቱ ፍልሰተኞች ከየመን ወደ ጅቡቲ መመለሳቸውን አስታውቆ ፍልሰተኞቹን የሚያጓጉዙ ህገወጥ የሰዎች አዘዋዋሪዎችም የተለያዩ የመብት ጥሰቶችን በፍልሰተኞች ላይ እያደረሱ መሆናቸውን ገልጸዋል። ዛሬ ጅቡቲ ኦቦክ አካባቢ ስለሞቱ ፍልሰተኞች በጅቡቲ የኢትዮጵያ ኤምባሲ 3ኛ ጸሐፊ በእውቀቱ ደባስ ኤምባሲው ጉዳዩን እያጣራ መሆኑን ነው የገለጹት። በአነስተኛ ጀልባ ከየመን ተጭነው ሲመጡ ጀልባዋ ላይ የመገልበጥ አደጋ ደርሶ ነው የሚባል ነገር አለ። ይህም በእርግጥ ማጣራት የሚያስፈልገው ነው። በአካባቢው ካሉ የIOM ባልደረቦች ጠይቀናል። ወደዛ የሚሄድም ቡድን ይኖራል። ኤምባሲው ጉዳዩን ለማጣራት አሁን ቁጥሩ ላይ ማጣራት እያደረግን ነው። አቶ በእውቀቱ ሰሞኑን ከየመን ወደ ጅቡቲ እየተመለሱ ያሉት ፍልሰተኞች በጅቡቲ መንግስት ድጋፍ እየተሰጣቸው መሆኑን ተናግረው ኢትዮጵያም ዜጎቿን ወደ ሀገር ለመመለስ ከሀገሩ መንግስት ጋር እየተነጋገረች ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። የሱዳን መንግስትና የአማጽያን ንቅናቄዎች በደቡብ ሱዳን መዲና ጁባ ላይ ባለፈው ሳምንት ማብቂያ የሰላም ስምምነት በመፈረማቸው በሱዳንና በዓለም ዙሪያ የደስታ ስሜት መስፈኑ ታውቋል። ስምምነቱን በመሸምገል ተግባር
የደቡብ ሱዳን ፕሬዝደንት ሳልቫኪር አብይ ሚና እንደነበራቸው ተገልጿል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ሶስቱ የሚባሉት ኖርዌይ፣ ብሪታንያና ዩናይትድ ስቴትስ የሰላሙን ስምምነት አሞግሷል። የሱዳን ህዝባዊ ሓርነት ንቅናቄ ኤም የተባለው የአማጽያን ቡድን መሪ አብደልአዚዝ ሂሉ ግን ስምምነቱን አልፈረሙም። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ስምምነቱ የስልጣን ጉዳይ ሳይሆን ጥይቶችን በልማት ለመተካት የሚያስችል አዲስ ምዕራፍ ለመክፈት ነው ብለዋል። የዋይት ሃውስ ቤተ መንግስት ጽሕፈት ቤት ኃላፊ ማርክ ሚዶስ በተናገሩት መሰረት በኮቪድ-19 ቫይረስ ተይዘው ሕክምና ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ ጤናቸው ሁኔታ ከሐኪሞቻቸው ጋር እየተመካከሩ ነው። ምናልባትም ዛሬ ከሆስፒታሉ ሊወጡ ይችላሉ ብለዋል። ፕሬዚደንት ትራምፕ ትላንት ማለዳ ላይ እየተሻላቸው መሆኑን የሚገልጽ የቪዲዮ መልእክት በትዊተር ካስተላለፉ በኋላ በተኙበት ሆስፒታል አካባቢ ለተሰባሰቡት ደጋፊዎቻቸው ያልተጠበቀ ተግባር ፈጽመዋል። ፕሬዚዳንቱ ዋልተር ሪድ ከተባለው ብሔራዊ ወታደራዊ ሕክምና ማዕከል ለአጭር ጊዜ ወጥተው በብረት ለበስ ኤስዩቪ መኪና ተሳፍረው ለተሰበሰቡት ደጋፊዎቻቸው የሰላምታ እጅ እያወዛወዙ ሲያልፉ ታይተዋል። መኪናው ውስጥ የጸጥታ ጠባቂዎቻቸው አብረዋቸው ነበሩ። የፕሬዝዳንቱ የኦክሲጅን ይዘት 2 ጊዜ ወርዶ እንደነበር ሐኪሞቻቸው ትናንት ተናግረዋል። ያም ሆነ ግን በጥሩ ሁኔታ ይገኛሉ ሲሉ የግል ሐኪማቸው ዶክተር ሻን ኮንሊ ለጋዜጠኞች ተናግረዋል። ሐኪሞቻቸው ስለ ፕሬዝዳንቱ ሁኔታ በሰጡት መግለጫ የትላንቱ በበለጠ ግልጽነት ያለው እንደሚመስል ተገልጿል። ዶክተር ኮንሊ ፕሬዝዳንቱ የመተንፈስ ድጋፍ አስፈልጓቸው ነበር ወይ የሚል ጥያቄ ባለፈው አርብ ከጋዜጠኞች በቀረበላቸው ወቅት ለምን ለመደባበቅ ሞከሩ የሚል ጥያቄ ሲቀርብላቸው የቡድንን የብርታት መንፈስ ለማንጸባረቅ ስል ነው የሚል ምላሽ ሰጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከ7 ሚሊዮን በላይ የሚሆኑ የካሜሩን ተማሪዎችና አስተማሪዎቻቸው ወደ ትምህርት ቤት እንደተመለሱ ታውቋል። የኮሮና ቫይረስን መስፋፋት ለመገደብ ሲባል ትምህርት ቤቶቹ ለ7 ወራት ያህል ተዘግተው እንደቆዩ ተገልጿል። የማዕከላዊ አፍሪቃዊቱ ሀገር መንግስት የቫይረሱን ወረርሽኝ መዛመት ለመቀነስ መቻሉን ተናግሯል። በሀገሪቱ ከ20 ሚሊዮን በላይ የሚሆኑ በቫይረሱ የተያዙ ሰዎች እንዳሉ በኦፊሴል ተነግሯል። 420 ሰዎች ለህልፈት እንደተዳረጉ ታውቋል። የኡጋንዳ የጤና ባለሥልጣኖች በገለጹት መሰረት ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከገባበት ጊዜ አንስቶ ደም የሚለግሱት ሰዎች እየቀነሱ በመሄዳቸውና ትምህርት ቤቶች በመዘጋታቸው የደም አቅርቦት ክፉኛ ቀንሷል። ይህም ከባድ ጉዳት እንደሚያደርስ ተገልጿል። በምስራቅ አፍሪካዊቱ ሀገር ደም በብዛት የሚለግሱት የሁለተኛ ደረጃ ትምህርት ተማሪዎች እንደሆኑ፣ ነገር ግን ትምህርት ቤቶች ካለፈው መጋቢት ወር አንስቶ እንደተዘጉ ተገልጿል። ደም ለጋሾችን በማስተባበር ተግባር የሀገሪቱን ባለሥልጣኖች የሚረዳው የዩጋንዳ ቀይ መስቀል ደም ለጋሾችን ለመመልመል ከባድ መሆኑን ሲያስረዳ አንዳንድ ሰዎች ተገቢ ምግብ ስለማያገኙ የሰውነታቸው ደም መጠን በጣም ዝቅተኛ ነው ይላል። አሁን ደግሞ በዓለም ዙሪያ ያለውን የኮቪድ-19 ሁኔታን እንመልከት። በዓለም ዙሪያ በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ከ1 ሚሊዮን ካለፈ ሳምንት ተቆጠረ። አሁን ደግሞ በሽታውን በሚያስከትለው በኮሮና ቫይረስ የተያዘው ሰው ብዛት ከ35 ሚሊዮን ማለፉን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመልክቷል። የአሜሪካ ድምፅ ዘጋቢ ክሪስ ሃና ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። በብዙ የአውሮፓ ሀገሮችም የቫይረሱ ተያዦች አሃዝ አዲስ ምዕራፍ እየተሻገረ መሆኑ ነው የሚስተዋለው። ጀርመን በዛሬው ዕለት ከ300 ሺህ ማለፉን፣ ብሪታንያም 500 ሺህ መሙላቱን ይፋ አድርገዋል። ግዙፉ የብሪታንያ የሲኒማ ቤቶች ኩባንያ ሲኒ ወርልድ ሀገር ውስጥና አሜሪካ ያሉ ቲያትር ቤቶቹን በጊዜያዊነት ሊዘጋ ነው። 45 ሺህ ሰራተኛ ከስራ ይፈናቀላል ተብሏል። የሀገሪቱ መንግስት በወረርሽኙ ምክንያት በሀገር ደረጃ የተፈጠረውን ስራ አጥነት ለመቅረፍ $300,000 ድጋፍ የያዘ አዲስ መርሃ ግብር መዘርጋቱን ይፋ አድርጓል። ኒውዚላንድ ትልቋ ከተማዋ ኦክላንድ ላይ የታየውን የኮሮና ቫይረስ ስርጭት ለመቅጨት አጽንታው የነበረውን ገደብ ከፊታችን ረቡዕ ጀምሮ ታነሳለች ተብሏል። በከተማዋ ለ10 ተከታታይ ቀናት አንድም አዲስ የቫይረሱ ተያዥ አልተገኘም ነው የተባለው። የኦክላንዱ የቫይረሱ መቀስቀስ ያቺ ሀገር ወረርሽኙን በመቆጣጠር ረገድ አስመዝግባ የነበረውን ስኬት ሊያበላሽባት አስግቶ ነበር።
ፈረንሳይ ከነገ ጀምሮ ፓሪስ የሚገኙ የመጠጥ ቤቶች ለ2 ሳምንታት ሊዘጉ ነው። ለምግብ ቤቶችም አዲስ የቁጥጥር ደንብ መውጣቱን የጠቅላይ ሚኒስቴሩ ቢሮ አስታውቋል። ትናንትና 12565 አዲስ የቫይረሱ ተያዦች መመዝገባቸውን ፈረንሳይ ይፋ አድርጋለች። በሌላ ዜና የአውሮፓ ኮሚሽን ሊቀመንበር ኡርሱላ ዴር ሊዮን ባለፈው ሳምንት ለቫይረሱ የተጋለጠ ሰው የነበረበት ጉባኤ ላይ በመካፈላቸው ከዛሬ አንስተው ራሳቸውን ለይተው እንደሚቆዩ ይፋ አድርገዋል። አፍጋኒስታን ከሚገኙት 18000 ትምህርት ቤቶች ከመላ ጎደል ግማሽ የሚሆኑት ተገቢ ህንፃዎች እንደሌሏቸው የዓለም ባንክ ገልጿል። በሀገሪቱ የትምህርት ዘርፍ ከፍተኛ መጠን የመዋለ ንዋይ ቢፈስም በ3.7 ሚሊዮን የሚገመቱት ተማሪዎች በትምህርት ቤቶች እንደማይገኙ የዓለም ባንክ ጠቁሟል። አፍጋኒስታን ያሉት የዓለም ባንክ ተወካይ ስራ አስኪያጅ የአፍጋኒስታን መሪዎች በህዝባቸው ላይ ትኩረት እንዲያደርጉ መክረዋል። በጦርነት በዳሸቀችው ሀገር ያሉትን በሚሊዮኖች የሚቆጠሩ ሰዎችን ኑሮ ለማሻሻል የዓለም አቀፍ ረድኤት እንዲቀጥል ጥሪ አድርገዋል። ከ7 ዓመታት በፊት የወጣ አሃዝ እንደሚያሳየው የአንደኛ ደረጃ ትምህርት ካጠናቀቁት የ10 ዓመት ዕድሜ ልጆች ቀላል ጽሑፍን አንብበው መረዳት እንደማይችሉ ሄንሪ ከራሊ ባወጡት መግለጫ ጠቁመዋል። የዘንድሮው የሕክምና ኖቤል ሽልማት ሃርቪ አልተር፣ ማይክል ሂተን እና ቻርልስ ኤም ራይስ ለተባሉ የሳይንስ ጠቢባን ተሰጥቷል። 3ቱ የሳይንስ ምሁራን የኖቤል ሽልማቱን ያገኙት ሂፐታይተስ ሲ ቫይረስን በሚመለከት ላደረጓቸው ጥናቶችና ለግኝቶቻቸው መሆኑን ቶማስ ፐርልማን በካሮሊንስካ ተቋም የኖቤል ሽልማት ሸንጎ ዋና ጸሐፊ አስታውቀዋል። የሳይንስ ጠቢባኑ ጥናቶችና ግኝቶች የሂፐታይተስ ሲ በሽታን ለማከምና ለማዳን አዲስ መንገድ ወደ ማግኘት ለማምራት ይረዳሉ ተብሏል። የኖቤል ተሸላሚዎቹ እያንዳንዳቸው $1.1 ሚሊዮን ያገኛሉ። የፊዚክስ፣ የኬሚስትሪ፣ የስነ ጽሑፍና የሰላም ኖቤል ሽልማቶች ደግሞ እስከ መጪው ዓርብ ባለው ጊዜ በየቀኑ ይፋ እንደሚደረጉ፣ የኢኮኖሚ ሳይንስ ሽልማት ደግሞ በመጪው ሰኞ እንደሚገለጽ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 25 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የአማራ ማንነትና የወሰን አስመላሽ በሚል ተደራጅተው የነበሩ 4 ኮሚቴዎች ጥምረት መስርተዋል። በዚህ ምሽት ጤና፣ ስፖርትና ሌሎችም በርከት ያሉ ዘገባዎች አሉን። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት የተራዘመውን የ6ኛ ዓመት የሥራ ዘመኑን ዛሬ ጀምሯል። ፕሬዚደንት ሳህለወርቅ ዘውዴ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ የመክፈቻ ንግግር አድርገዋል። ከመንግስት ውጪ ማንም የጦር መሳሪያ ይዞ እንዳይንቀሳቀስና የሰላም ጠንቅ ያሏቸው መደበኛ ያልሆኑ አደረጃጀቶች እንዳይኖሩ እንደሚደረግ ፕሬዚደንቱ አስታውቀዋል። መስፍን አራጌ ዝርዝሩን ይዟል። በርካታ ርዕሰ ጉዳዮችን በዳሰሰው የፕሬዝዳንት ሳህለወርቅ ዘውዴ የመክፈቻ ንግግር የተጠናቀቀው ዓመት እንደ ሀገር አኩሪ ስኬቶች የተመዘገቡበት፣ በአንጻሩ እንደ ህዝብ አሳዛኝ ሰዎች ሞትና መፈናቀል፣ ግጭቶችና የንብረት ውድመት የተከሰተበት ነበር ተብሏል። የጠቅላይ ሚኒስትር አብይ አህመድ የሰላም ጥረትና የኖቤል ሽልማት የኢትዮጵያን ገጽታ ለዓለም በማስተዋወቅ የተጫወተው ሚና ጉልህ ነበር ብለዋል በንግግራቸው። የተጠናቀቀው ዓመት የአሰራር ችግር የነበረበት፣ የታላቁ ህዳሴ ግድብ ተስተካክሎ ወደ ስራ የተገባበት፣ ኢትዮጵያ ዲፕሎማሲያዊ ጫናዎችን ተቋቁማ ህልውናዋን ያስከበረችበት እንደነበርም ተወስቷል። በታሪካችን ብዙ ትርጉም የሚኖረውና
ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ኮሮና ያዳከመው ኢኮኖሚ የህዝቡን ሀገራዊ ተቆርቋሪነት ሳይገታው በቦንድ ግዥና ሌሎች ድጋፎች ላደረገው አስተዋጽኦ አድናቆታቸውን ቸረዋል ፕሬዚዳንቷ። ዓመቱ ከቴክኖሎጂ እስከ ቱሪዝም የተሻለ እንቅስቃሴ የተመዘገበበት ለመሆኑ ከቢሮ እስከ ሀገር በሚል የቱሪዝም ዘርፉን የማነቃቀት መርሃ ግብር ላይ የተከናወኑትን ተግባራት አውስተዋል። የመጀመሪያዋ ሳተላይት በስኬት ማምጠቅ መቻሉንም ጠቅሰዋል። በዲሞክራሲ ግንባታ የተሰራውንም አበረታች ብለውታል። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነጻና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝበ ውሳኔ ምርጫ ማካሄድ የተቻለበት ዓመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ዓለም አቀፍ ወረርሽኝ ኮሮና ሊያስከትል የሚችለውን ጫና ለመከላከል የተሰሩት ተግባራት ውጤታማ እንደነበሩም ጠቁመዋል። ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት ዓመት ነበር። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት ዓመት ነበር። በአንጻሩ ከኮቪድ እስከ ጸጥታ ችግር፣ ከምርጫ መራዘም እስከ አንበጣ ወረርሽኝ ኢትዮጵያኖች የተፈተኑበት ዓመት ሆኖ አልፏል። በመክፈቻ ንግግሩ ላይ እንደተገለጸው ያለፈው ዓመት በርካታ ፈተናዎች የተጋፈጥንበትም ዓመት ነበር። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችን የዜጎች ውድ ሕይወት የጠፋበት፣ አካል የጎደለበት፣ ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት፣ የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት ዓመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ህዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ህልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ፕሬዚዳንቷ በ2013 ዓ.ም ትኩረት የሚሰጣቸውን ጉልህ ተግባራትም አስተዋውቀዋል። በስሜትና በጉልበት ተጽዕኖ ስር ወድቆ የነበረው የዲሞክራሲ ምህዳር በህግና በስርዓት እንዲመራ መንግስት ትኩረት ሰጥቶ ይንቀሳቀሳል ብለዋል። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህግ የበላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ የበላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠናክረውም ይቀጥላል። ፍትሐዊና የህዝብ ይሁንታ የተረጋገጠበት ዓለም አቀፍ መመዘኛዎችን ያሟላ ሀገራዊ ምርጫም እንደሚካሄድ ነው የተናገሩት። በሀገራችን ባለፉት 10 ዓመታት የተካሄዱት ምርጫዎች ከፉክክር አንጻር ጉልህ ችግር የታየባቸው ናቸው። ከዚህ አንጻር ቀጣዩ ሀገራዊ ምርጫ ይህንን ጉድለት በማረም ከተሳትፎም ከፉክክርም አንጻር የህዝባችንን ዲሞክራሲያዊ ጥማት የሚያረካና ዓለም አቀፍ መመዘኛዎችን የሚያሟላ
መሆን አለበት። በዚህም መሰረት ቀጣዩ ሀገራዊ ምርጫ በፓርላማችን የተለያዩ የፖለቲካ ድምጾች የሚሰሙበትና ፓርቲዎች አንጻራዊ ውክልና የሚያገኙበት እንዲሆን ፍትሃዊ የፉክክር ሜዳ መፍጠርና የፖለቲካ ማህደሩን ምቹ ለማድረግ ከፍተኛ ትኩረት ተደርጎ ይሰራል። ዓመቱ ባለመጠናቀቃቸው የህዝብ ቅሬታ ምንጭ የሆኑ ፕሮጀክቶችን ጨምሮ የታላቁ ህዳሴ ግድብ ህዝባዊ ጠቀሜታውን የሚጀምርበት እንደሚሆን አብራርተዋል። የህዳሴው ግድብን በሁለት ተርባይን ኃይል እንዲያመነጭና ሁለተኛ ዙር ውሃ ለመያዝ እንዲችል በዚህ ዓመት ወሳኝ ስራ የምንሰራበትና ግድቡን የምናገባድድበት ዓመት ነው። ጠቅላይ ሚኒስትር አብይ አህመድ የየምክር ቤቶቹ አባላት፣ አምባሳደሮች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች በመክፈቻ ፕሮግራሙ ላይ ታድመዋል። የሁለቱም ምክር ቤቶች 5ኛ ዓመት የሥራ ዘመን አንደኛ መደበኛ የጋራ ስብሰባና አንደኛ ልዩ የጋራ ስብሰባ ቃለ ጉባኤዎች በሙሉ ድምፅ ጸድቀዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መስፍን። የትንታኔው መጽሔት ይቀጥላል። በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት እንደራሴዎች ሆነው የቆዩ አባላቱ ከዛሬ ጀምሮ እንደሚለቁ ህዝባዊ ወያነ ሓርነት ትግራይ አስታውቀዋል። ፓርቲያቸው ከዛሬ ጀምሮ በፌዴራል ደረጃ ህጋዊ መንግስት የለም ብሎ እንደሚያምን የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ተናግረዋል። ክልሉ ከዚህ ወዲያ የሚኖረው ግንኙነት ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና ከፍትህ ተቋማት ጋር ብቻ እንደሚሆንም አመልክተዋል። ሙሉጌታ አጽባህ ተጨማሪ አለው። የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄዱት የጋራ ስብሰባ የትግራይ ክልል ተወካዮች በሁለቱም ምክር ቤቶች የሚገኙ አባላት እንዳልተሳተፉ የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በሰጡት መግለጫ ተናግረዋል። ፓርቲያቸው ህወሓት ከዛሬው ዕለት ጀምሮ ብቻውን ከሌላው ተለይቶ ምርጫ በማካሄድ ህጋዊ መንግስት ካቋቋመው ከትግራይ ክልል ውጭ ህጋዊ መንግስት የለም ብሎ እንደሚያምን ገልጸዋል። በዚህ መሰረት በፌዴራል የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሚገኙ የህወሓት አባላት ከዛሬው ዕለት ጀምሮ እንደሚለቁ ነው የተናገሩት አቶ ጌታቸው። እንዲሁም በሹመት በፌዴራል መንግስት የሚገኙ የፓርቲው አባላት እንዲለቁ መመሪያ ተሰጥቷል ብለዋል። የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ትናንት እኩለ ሌሊት ላይ ማለት ይቻላል አክትሟል። ለስልጣን የተመረጠው ለ5 ዓመት ነው ፓርላማው። ከፓርላማው በተጨማሪ ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት ለ5 ዓመት ነው። ስለዚህ 5 ዓመት ኮንትራታቸውን ጨርሰው ተዘግተዋል። ዛሬ ተጣራ የሚባለው ተፈላልጎ የሚጣሩ ሰዎች የተጠራሩበት መድረክ ካልሆነ በስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልቅም። ተወካዮቿ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥም ይሁን በሌሎች የመንግስት ፖለቲካ ሹመት ቦታዎች ላይ ነበሩ የህወሓት ተወካዮችም እንደዚሁ ሊወጡ ተደርጓል። በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማውና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስለሌላቸው ከዛሬ ጀምሮ ከነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም። አቶ ጌታቸው የትግራይ ክልል ካሁን በኋላ ሀገራዊ ከሆኑ ለህዝብ ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና የፍትህ ተቋማት ብቻ ነው ግንኙነት የሚኖሩ በማለት ገልጸዋል። መስተዳድር የሚባለው በጠቅላይ ሚኒስትሩ የሚመራው ካቢኔ ነው ፈርሷል እያልን ያለ ነው። ለ5 ዓመት የተመረጠው ፓርላማ ነው ፈርሷል እያልን ያለ ነው። ለ5 ዓመት የክልሎችን ውክልና ይዞ የመጣው ፌዴሬሽን ምክር ቤት ነው ፈርሷል እያልን ያለ ነው። ሲጀመር ፌዴራል መንግስት የሚባለው ሰማይ ላይ የተንጠለጠለ ነገር አይደለም። የክልሎችን ይሁንታ በምርጫ የተገለጸ የክልሎች ይሁንታ ያቋቋመው ተቋም ነው፣ ያቋቋመው መስተዳደር ነው። አሁን ግንኙነት ያቋቁመው ከነዚህ የምርጫ ኮንትራታቸው ካለቀ ኃይሎች ጋር ተቋሞች ጋር ነው እንጂ የፍትህ ተቋማት አሉ። የወንጀል ክስ የሚመሰርቱ የፍትህ ብሔር ጉዳዮች የሚከታተሉ የፍትህ ተቋማት፣ አቃቤ ህግ፣ እነኚህ ሁሉ ይቀጥላሉ። ፍርድ ቤቶች የ5 ዓመት የሥራ ዘመንን ብቻ ማዕከል አድርገው የተቋቋሙ አይደሉም። ስለዚህ እነሱም ስራቸውን ይቀጥላሉ። ስለዚህ ትግራይ ውስጥ በትግራይ ደረጃ በፌዴራል ፍርድ ቤቶች የሚታይ ጉዳይ ካለ ማየት ይቀጥላል። በማህበራዊ አገልግሎት መስጠት
የግብርና አገልግሎት ሊሆን ይችላል። በተለያየ ደረጃ የዜጎችን ማህበራዊ ኢኮኖሚያዊ አገልግሎት የሚሰጡ ተቋማት ስራቸውን ይቀጥላሉ ማለት ነው። የመከላከያ ሰራዊት በየቀበሌው እየተሰማራ የሚሊሻ ስራ የሚሰራበት ስራ ያከትማል እንጂ ሀገር ሉዓላዊነት የማስከበር ስራው ይቀጥላል ማለት ነው። ፖሊስ ወንጀል መከላከል፣ ወንጀል የመከታተል፣ ወንጀል የመመርመር እነዚህ ስራዎችን ይቀጥላል። የዲፕሎማቲክ ሚሽኖቻችን ኢትዮጵያን ወክለው የሚንቀሳቀስ እስከሆነ ድረስ በዛ ደረጃ ስራቸውን የሚሰሩ ይሆናል። እነዚህም በሚመለከቱ ትግራይ ከፋይናንስ፣ የጉምሩክ አገልግሎት፣ የግብር መሰብሰብ አገልግሎት እነዚህ ሁሉ የሚባሉት ነገሮች የሀገር የፌዴሬሽኑ ቀጣይነት በትክክለኛው መንገድ ለመመስረት የሚያስችል እድል እስኪገኝ ድረስ ግንኙነታችን ከነዚህ ጋር ብቻ ነው እንጂ ፈርሷል ካልናቸው ተቋማት ጋር ምንም አይነት ግንኙነት ሆናችን። ህወሓት ሀገራዊ ችግር ለመፍታት ሁሉን አቀፍ ሀገራዊ መድረክ መዘጋጀት አለበት ሲል ጥሪ አቅርበዋል። እንዲሁም በአገር አቀፍ ደረጃ ሁሉን አቀፍ ሀገራዊ ሸንጎና የባለአደራ መንግስት በመመስረት ምርጫ እስከሚካሄድ በገለልተኛ ባለሙያዎች ሀገሪቷ መመራት አለበት የሚል አቋም እንዳለውም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። በሌላ በኩል የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደትን በጠበቀ ሁኔታ ምርጫውን ሰኔ 3 2012 ዓ.ም ማራዘሙን ያስታወሱት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ብለዋል። አፈ ጉባኤው መልእክታቸውን ያስተላለፉት ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ነው። ያዳምጡት። ህገ መንግስታዊ የሆነ ምርጫ ህጋዊ መንግስትን ሊወልድ አይችልም። ወይም በህገ መንግስታዊ ምርጫ ህጋዊ የሆነ መንግስት ሊቋቋም አይችልም። ከዚህ አኳያ ህገ መንግስታዊ የሆነ ምርጫ ያካሄዱ አካላት እኛ ብቻ ነን ህጋዊ የሚሉት ተቀባይነት የሌለውና ከህገ መንግስቱ ጋርም የማሄድ ነው። ከዚህ አንፃር ነሐሴ 30 ቀን 2012 ዓ.ም የፌዴሬሽን ምክር ቤት ባካሄደው አስቸኳይ ስብሰባ በትግራይ ክልል የተካሄደው ምርጫ በዛን ወቅት አልተካሄደም ነበር። አጠቃላይ አካሄዱ ህገ መንግስታዊ እንደሆነ ውጤቱም ተቀባይነት የሌለው የማይጸና እንደሆነ ውሳኔ አሳልፏል። ስለዚህ ከዚህ አንፃር ህገ መንግስቱ በግልጽ ያስቀመጠው ጉዳይ ስለሆነ ምንም ለክርክር የሚቀርብ አይደለም። እንደሚታወቀው በህገ መንግስቱ መሰረት በሀገር አቀፍ ደረጃም ሆነ በየክልሉ ምርጫ የማካሄድ ስልጣን የብሔራዊ ምርጫ ቦርድ ብቻ ነው። ብሔራዊ ምርጫ ቦርድ ደግሞ በፌደራል ደረጃ ነው የሚቋቋመው። በክቡር ጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት አባላቱ የሚጸድቁት። ምርጫ ደግሞ በመላ ሀገሪቱ በተመሳሳይ ወቅት እንደሚካሄድ ነው የምርጫ ህጉ የሚያስቀምጠው። የብሔራዊ ምርጫ ቦርድ በተወሰነ አካባቢ ላይ በተለየ ጊዜ ምርጫ እንዲካሄድ አምኖበት ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤት ካልተቀበለ በስተቀር ምርጫ በመላ ሀገሪቱ በተመሳሳይ ጊዜ ነው መካሄድ ያለበት። ምርጫ የማካሄድ ስልጣን፣ ምርጫን የማስፈጸም ስልጣን ደግሞ የብሔራዊ ምርጫ ቦርድ ብቻ ነው። ከዚህ ውጪ በክልል ደረጃ የምርጫ ኮሚሽን ወይም ምርጫን የሚያስፈጽም አካል ማቋቋም አይቻልም። በህገ መንግስቱ ላይ ደግሞ የፌደራልና የክልል መንግስታት ስልጣን ክፍፍል በግልጽ ተቀምጧል። ምርጫ የማካሄድ ስልጣን ለፌደራል ነው የተሰጠው። በህገ መንግስቱ ደግሞ ክልሎች ለፌደራል የተሰጠውን ስልጣን ማክበር አለባቸው። ፌደራል መንግስቱ ደግሞ ለክልሎች በህገ መንግስቱ የተሰጡ ስልጣንና ተግባራትን ማክበር ይኖርበታል። ይሄ ካልሆነ ህገ መንግስታዊ ስርዓቱ አደጋ ላይ እንደወደቀ ነው የሚቆጠረው። ከዚህ አኳያ ለፌደራል መንግስት የተሰጠውን ስልጣን አላግባብ በመውሰድ ይህ ህገ መንግስታዊ የሆነ ምርጫ በማካሄድ እኛ ብቻ ነን ህጋዊ የሚለውን ፕሮፓጋንዳ የሚነዙት አካላት ትክክል አይደለም የሚያነሱት። ህዝቡም ሁሉም ይሄንን በትክክል የሚረዱት ይመስለኛል። ይህ በእንዲህ እንዳለ ዛሬ የተጀመረው 6ኛ ዓመት የመንግስትና የምክር ቤቶች የሥራ ዘመን ሙሉ ህጋዊነትና ህገ መንግስታዊነት ያለው ነው ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። የሚጠቅመው ተቋማትን ማክበርና የተቋማትን ውሳኔ መቀበል እንደሆነም መክረዋል። ባለሙያዎቹን ያነጋገረው እስክንድር ፍሬው ነው። ቀጥሎ ይቀርባል።
የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ 58 መሰረት ግን ደግሞ ይህ 6ኛ ዓመት የሥራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ። በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። እናም ዛሬ 6ኛ ዓመታቸውን ጀምረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ 6ኛው ዓመትም እንደቀደሙት ዓመታት ህጋዊ መሰረት ያለው መሆኑን ያብራራሉ። ከህግ አኳያ ቀደም ሲል የነበረው በየ5 ዓመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥምና ምርጫ ማካሄድ በማይቻልበት ጊዜ ለምሳሌ በዓለም አቀፍ ወረርሽኝ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል በፌዴሬሽን ምክር ቤትና ስለዚህ ከህግና ከህገ መንግስት አኳያ ይሄ 6ኛው ዓመት በእንደዚህ በተለዩ ሁኔታዎችና አጋጣሚዎች ከናወን እንደሚችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ ምርጫ በሚካሄድበት ዘመን ዓመት የሚፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስትና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደሚችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህጉና ከህገ መንግስት አኳያ ስናየው ይሄ 6ኛው ዓመት ከ5ኛው ዓመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው። ስለዚህ ከህገ መንግስቱ አኳያ ስናየው ይሄ 6ኛው ዓመት ልክ እንደ 5ኛው ዓመት እንደ 4ኛው ዓመት በሙሉ ህጋዊነትና ህገ መንግስታዊነት ያለው ሂደት ነው ማለት ይቻላል። እዚህ ላይ ዶክተር ጌታቸው እንግዲህ ምርጫ ቦርድ አሁን ባለው የኮሮና ቫይረስ ምክንያት ምርጫ ማካሄድ አልችልም ማለቱ ነው እንግዲህ የዚህ ሁሉ ውሳኔ መነሻ። ከዛ በኋላ በተለያዩ ሂደቶች ውስጥ አልፏል እርስዎም እንዳብራሩት። ነገር ግን ምርጫ ቦርድ ምርጫውን ማካሄድ አልችልም ካለበት ጊዜ ጀምሮ ያሉ ሂደቶችን የሚተቹ አሁንም የነዛ ሂደቶች ውጤት የሆነውን መንግስትን ለ6ኛ ዓመት የሚያስቀጥለውን ውሳኔ የማይቀበሉ አሉና ምንድነው ህገ መንግስታዊ መሰረቱ? በዚህ መንገድ ላይ የሚመጡ ትችቶች ክፍተትስ አለ ወይ ህጉ በተተረጎመበት ሁኔታ ላይ በእርስዎ ግምገማ? ጥሩ እንደገለጽከው ብዙ የተለያዩ ሀሳቦች እየተሰጡ ቆይተዋል። አሁን እንደገለጽከው የትርጉም ጥያቄው የቀረበበት ችግሩ መፍትሄ እንዲያገኝ የተሄደበት መንገዶች ከህገ መንግስቱ አኳያ ችግር አለባቸው የሚሉ የተለያዩ ሀሳቦች ተነስተዋል። በእኔ እምነት ቀደም ሲል ያው ሂደቱም በተወሰነ ደረጃም የተሳተፍኩ ስለሆነ በአመኘበት የሚነሱት ትችቶች ትክክል አይመስሉኝም በዚህ ጉዳይ። ምክንያቱም ሁሉም የተደረጉት ፕሮሰሶች ቀደም ሲል በተቀመጡት የህግ ፕሮሲጀሮች መሰረት የተከናወኑ ናቸው። በኢትዮጵያ የህግ ስርዓት ህገ መንግስት የሚተረጎምበት ሁለት ዋና ዋና መንገዶች አሉ። አንድ በፍርድ ቤት በተያያዘ ጉዳይ፣ ተከራካሪዎች በሚከራከሩበት ጉዳይ፣ ከሳሽና ተከሳሽ ባለበት ጉዳይ፣ ከዛ ጉዳይ ጋር ተያይዞ የህገ መንግስት ትርጉም ጥያቄ ሊነሳ ይችላል። የተያያዘውን ጉዳይ ለመፍታት የተጠቀሰው ህግ በፍርድ ቤት ወይ በባለ ጉዳዮች የተጠቀሰው ህግ ከህገ መንግስቱ ጋር ይጋጫል የሚል ጥያቄ በፕሮሰሱ ላይ በሚነሳበት ጊዜ ይሄ ከሆነ ጉዳዩን ለመፍታት የህገ መንግስት ትርጉም ቀድሞ መስጠት አለበት በሚል የሚነሳ የህገ መንግስት ክርክር አለ። ከፍርድ ቤት ውጪ ደግሞ በህግ የከሳሽነት መብት በተሰጣቸው ወይም የአመልካችነት መብት በተሰጣቸው ተቋማት የህገ መንግስት ትርጉም ጥያቄ እንደሚቀርብ ቀደም ብሎ ባወጣው በዚህ ጊዜ ሳይሆን ቀደም ብሎ ባወጣ በ2005 ባወጣ አዋጅ ቁጥር 798 ተደንግጓል። ይሄም በፍርድ የማይወሰኑ ጉዳዮች ሲኖሩ አሁን በገለጽኩት አኳኋን ከፍርድ ቤት የማይነሱ ጉዳዮች በሚኖሩበት ጊዜ በህጉ ስልጣን የተሰጣቸው የአመልካችነት መብት የተሰጣቸው ተቋማት የህገ መንግስት ትርጉም ተርጓሚውን ጠይቀው አስገዳጅ የሆነ ውሳኔ ማግኘት እንደሚችሉ በህጉ ተቀምጧል።
ከነዚህ መብት ከተሰጣቸው ተቋማት ውስጥ አንዱ የህዝብ ተወካዮች ምክር ቤት ነው። የክልል ምክር ቤት ሊሆን ይችላል፣ የፌዴራሉ የህዝብ ተወካዮች ምክር ቤት ሊሆን ይችላል፣ አስፈጻሚው ሊሆን ይችላል። የክልልም የፌዴራልም የህግ አስፈጻሚ ተቋማት እንደዚህ አይነት ጥያቄ ለተርጓሚው ሊያቀርቡ ይችላሉ። የገጠማቸውን ችግር በህገ መንግስት ለምሳሌ ባየነው አይነት ችግር ሊሆን ይችላል። በሌሎች በፌዴራሊዝም ጉዳዮች ሊሆን ይችላል። የክልል ስልጣን፣ የፌዴራል ስልጣን ሁለቱ የተለያየ አቋም ቢይዙ ፌዴራሉና የክልሉ የህግ አስፈጻሚ አንዱ ይሄ ጉዳይ ይተርጎምልን፣ እኛ እንዲህ ነው የምንለው፣ ፌዴራሉ አስፈጻሚ ደግሞ እንዲህ ነው የሚለው፣ ስለዚህ አስገዳጅ ትርጉም ይሰጥልን ተብሎ ከፍርድ ጋር ያልተያያዘ ጉዳይ ሊቀርብ ይችላል። አሁን ትችት ተደርጎ ይቀርብ የነበረው በተቃዋሚዎቹ ወይም የተለየ ሀሳብ በሚያነሱት ከሳሽ በሌለበት የሚል ሀሳብ ሲነሳ ነበረ። ከሳሽ የግድ አይልም። ይሄ አብስትራክት ሪቪው የምንለው ከሳሽ የግድ የሚሉ ሲስተሞች አሉ እንደ አሜሪካ አይነት ፍርድ ቤት ነገር ግን በጀርመን፣ በደቡብ አፍሪካ እና በመሳሰሉት የህገ መንግስት ፍርድ ቤት ባላቸው ከሳሽ ፍርድ ቤት ክርክር ከሳሽ ሳይኖር አመልካች ባለበት የህገ መንግስት ትርጉም ሊከናወን ይችላል እና ያንን ስርዓት የሚከተል ነው የኢትዮጵያም የህግ ስርዓት በዚህ ረገድ እና በዛ ላይ ተመስርቶ የቀረበ ጥያቄ ስለሆነ በዚህ ላይ ተመስርቶ የሚሰጠው መፍትሄ ከህግ የወጣ ነው ሊባል አይችልም። ይሄ አዋጅም ባይኖር በህገ መንግስቱን ብንከተልና የትርጉም ስርዓቱን ብንመለከት አመልካች ሳይኖር ወይም ከሳሽ ሳይኖር በፍርድ ቤት ሂደት አይነት በዚህ መልክ የህገ መንግስት ትርጉም ሊጠየቅ ይችላል እና ስለዚህ የሚነሱት ክርክሮች የተያዘውን የፖለቲካ አቋም ለማንጸባረቅና እሱን ህጋዊ ድጋፍ ለመስጠት ካልሆነ በስተቀር በህግ ረገድ ይህ የተካሄደው ፕሮሰስ ችግር የሌለበት ነው። በሌላ መልክ በሌላ ማዕቀፍ ውስጥ የሚታዩ ትችቶች አድርጌ ነው የማያቸው ነው። ሰኔ 3 ቀን 2012 ባካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ቀዳሚት እመቤት ሜላኒያ ትራምፕን ጨምሮ በፕሬዝደንቱ ዙሪያ የነበሩ አንዳንድ ሰዎች ለኮሮና ቫይረስ መጋለጣቸው ከተነገረ ካለፈው ሳምንት ጀምሮ የድፍን አሜሪካና የዓለምም ትኩረት በፕሬዝደንት ዶናልድ ትራምፕ ጤንነት ላይ አርፏል። ፕሬዝደንቱ የኮቪድ-19 ሕክምና ክትትላቸውን ዛሬም ቀጥለዋል። አንዱ ጥያቄ የፕሬዝደንቱ ጤንነት ከአንድ ወር ያነሰ ጊዜ በቀረውና ለዋይት ሀውስ በሚደረገው ግብ ላይ የሚኖረው ተጽዕኖ ምን ይሆናል የሚል ነው። ሪፖርተራችን ሚሼል ኮይን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ለኮቪድ-19 በመጋለጣቸው ለህመም የተዳረጉት ፕሬዝደንት ትራምፕ የጤንነት ሁኔታቸው አነጋጋሪ ሆኗል። ፕሬዝደንቱ በምን ሁኔታ ላይ እንዳሉ፣ የጤንነታቸው ሁኔታ በመጪው የህዳሩ ምርጫ ምን ሊፈጥር እንደሚችል ብዙ ያልታወቁ ነገሮች መኖራቸው እየተነገረ ነው። በጆን ሆፕኪንስ ሪፖርት መሰረት እስካሁን በመላው ዓለም 35 ሚሊዮን የሚደርሱ ሰዎች ለቫይረሱ ተጋልጠዋል። ባለፈው ቅዳሜ ካሉበት ሆስፒታል ሆነው የቪዲዮ መልእክት የሰደዱት ፕሬዝደንት ትራምፕ ራሳቸውን በቫይረሱ የተጠቁና ሌሎችን ሰዎችን ለመርዳት እንደተሰማራ ሰው አድርገው አያይዘው ተናግረዋል። But this was something that happened, and it's happened to millions of people all over the world, and I'm fighting for them. Not just in the US, I'm fighting for them all over the world. ይህ አጋጣሚ ተፈጥሯል። ደግሞም በዓለም ላይ ባሉ ሚሊዮን ሰዎች ላይ የደረሰ ነገር ነው። እኔም ለነሱ እየታገልኩ ነው። በዩናይትድ ስቴትስ ውስጥ ብቻ አይደለም፣ በዓለም ላይ ላሉት ሁሉ እየታገልኩላቸው ነው። ይህን የኮሮና ቫይረስ ወይንም እንደፈለጋችሁ አድርጋችሁ ጥሩት፣ ብቻ እናሸንፈዋለን። በደንብ አድርገን እናሸንፈዋለን። ባለፈው እሁድ የፕሬዝደንቱ ዶክተር ስቴሮይድ ዴክሳሜታዞን የተባለውን መድኃኒት የሰጧቸው ሲሆን ምናልባትም ዛሬ ሰኞ ወደ ዋይት ሀውስ እንደሚመለሱ ተናግረዋል። የፕሬዝደንቱ የጤንነት ችግር የመጣው እሳቸውና ተፎካካሪያቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ወደ መጨረሻዎቹ አራቱ የምርጫ ዘመቻዎቻቸው ሳምንት ምዕራፍ ላይ እንዳሉ ነው። ትራምፕ ለኮሮና ቫይረስ ተጋልጠው ሆስፒታል በመግባታቸው ጆ ባይደን በምርጫ ዘመቻቸው ላይ ትራምፕን የሚያጥላሉ ማስታወቂያዎችን ለጊዜው ማቆማቸውን ገልጸዋል። በምክትል ፕሬዝደንት ማይክ ፔንስ እና በጆ ባይደን አጋር በሴኔተር ከመላ ሃሪስ መካከል ከነገ በስቲያ ረቡዕ ይካሄዳል የተባለው የምርጫ ክርክር ግን አሁንም እንዳለ ነው። ጥያቄው በቀሪው የምርጫ ሳምንታት ከፕሬዝደንቱ የጤንነት ሁኔታ ጋር እንዴት አድርጎ ይቀጥላል የሚለው ነው።
የትራምፕ መታመም ለባይደን የምርጫ ዘመቻ ሁለት አቅጣጫዎችን እንዲከተሉ አስገድዷቸዋል። አንደኛው በትራምፕ መታመም የተሰማቸውን አዘኔታ እንዲገልጹ ሲሆን፣ በሌላ በኩል ደግሞ ባይደን የተሻለ አመራር ሊሰጡ እንደሚችሉ ማሳየት ነው። የጆ ባይደን የምረጡኝ ዘመቻ ምክትል ስራ አስኪያጅ ኬት ቤዲንግፊልድ እንዲህ ይላሉ። This is not a question of politics. This is a question of the President of the United States getting back to full health as soon as possible. And I think for our campaign, as I say, ይሄ የፖለቲካ ጥያቄ አይደለም። ይህ ጥያቄ የዩናይትድ ስቴትስ ፕሬዝዳንትን በተቻለው ፍጥነት ወደ ሙሉ ጤንነት የመመለስ ጥያቄ ነው። ከዚህ በፊት እንደተናገርኩት ስለ ጆ ባይደን የአመራር ዘይቤ አስፈላጊነት መናገራችንን እንቀጥላለን። ጆ ባይደን ስላላቸው የተካበተ ልምድ፣ ሀገሪቱን ወደ አንድነት ለማምጣት ብቃታቸው፣ የጋራ ስምምነት ፈጥሮ ነገሮችን ወደፊት ማንቀሳቀስ ስለመቻል ችሎታቸው የምርጫ ዘመቻችን የሚያተኩርበት ይሆናል። ጄሰን ሚለር የትራምፕ የምረጡኝ ዘመቻ ከፍተኛ አማካሪ ናቸው። ፕሬዝደንት ትራምፕ በርካታ ጥንቃቄዎችን የወሰዱ ሲሆን ቫይረሱንም እየተፋለሙ አመራር መስጠት የሚችሉ ሰው መሆናቸውን አሳይተዋል በማለት እንዲህ ይላሉ። But also we've seen with Joe Biden, I mean, we can't all just stay in our basement for the rest of our lives. We have to get out there. ልክ በጆ ባይደን እንዳየነው እድሜ ልካችንን ዝም ብለን ከቤታችን ምድር ቤት አንቀመጥም። ወደ ውጭ ወጥተን ያለውን ሁኔታ እየተጋፈጥን ህይወታችንን እየኖርን አንድ ነገር ማድረግ ይኖርብናል። ክትባቱን ወይንም ሕክምናውን አግኝተን ይህም ቫይረስ ድል መንሳት አለብን። ለትራምፕ ምናልባት ይህ አጋጣሚ ማንን መምረጥ እንዳለባቸው ላልወሰኑ ሰዎች ጥሩ አጋጣሚ ሊሆን ይችላል የሚሉም አሉ። እነዚህ መራጮች በሚቀጥለው ምርጫ ወሳኝ ሊሆኑ ይችላሉ የሚሉት የሪፐብሊካን ስትራቴጂስት አሊስ ስቱዋርት እንዲህ ይላሉ። He needs to appeal to these undecided voters and coming out with a more compassionate tone, embracing the seriousness of this pandemic. ማንን እንደሚመርጡ ያልወሰኑትን ማሳመን ይኖርባቸዋል። የወረርሽኙንም አደገኛነት በሚገባ በመገንዘብ በአዘኔታና በሚራራ ልብ ስሜትን መግለጽ ያስፈልጋል። የወረርሽኙ ሁኔታ ማንን መምረጥ እንዳለባቸው በመወላወል ላይ ባሉ ሰዎች ጭንቅላት ውስጥ ገና ረጅም ጊዜ ይቆያል። በእርግጠኝነት የሚታወቅ አንድ ነገር ቢኖር ዋይት ሀውስን ለመያዝ ከወዲሁ እጅግ የተካረረ ውጥረት በተሞላበት ሁኔታ ውስጥ መጪው ምን ሊሆን እንደሚችል በእርግጠኝነት መገመት የማይቻል መሆኑ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነን። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አሁን ወደ ተከታዮቹ ዘገባዎቻችን ላሸጋግራችሁ። የአማራ ማንነትና የወሰን አስመላሽ በሚል ተደራጅተው የነበሩ 4 ኮሚቴዎች ጥምረት መስርተዋል። ጥምረቱ ሰላማዊ ትግል በማድረግ የህዝቦችን ጥያቄ ለመመለስ የበለጠ አቅም ይፈጥራል የሚል ተስፋ እንዳላቸው አባላቱ ተናግረዋል። የራያ፣ የደራ፣ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች ናቸው ጥምረቱን የፈጠሩት። አስቴር ምስጋናው ዝርዝሩን ይዛለች።
የኢህአዴግ መንግስት ስልጣን ከያዘ ጀምሮ የአማራ ክልል ተወላጆችና ነባር ግዛቶች ወደ ሌሎች ክልሎች ተካለዋል በሚል በተለያዩ አካባቢዎች ቅሬታ የሚያሰሙ የህብረተሰብ ተወካዮች አሉ። የወልቃይት፣ የራያ፣ የደራ፣ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎችን በምሳሌነት መጥቀስ ይቻላል። በተናጠል ያካሄዱት ትግል ብዙም ውጤት እንዳላመጣ የጠቀሱት እነዚህ ኮሚቴዎቹ ናቸው ጥምረት የመሰረቱት። የጥምረቱ ጊዜያዊ አስተባባሪ አቶ ኃይለ ሚካኤል አሪያ ጥምረቱ የራያ፣ የደራ፣ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች መካተታቸውን ተናግረዋል። አንድነቱ ተሰሚነትን እንደሚሰጥና በመንግስት ላይ ጫና ለማድረግም እንደሚያግዝ ገልጸዋል። በተናጠል የምንጓዘው ጉዞ እጅግ አዝጋሚና ለውጥ ሊያመጣ ባለመቻሉ በጥምረት ወደ አንድ ከመጣን ግን ውጤት ልናመጣ ስለምንችል ተግባብተንበት ተነጋግረንበት ሰፊ ጥናት ተደርጎበት የተደረገ ነው። ወደ አንድ ስንመጣ ብዙ ስራዎች ይሰሩበታል። የመንግስትን አካል በተለይ ክልሉ መንግስት፣ የፌደራሉ መንግስት ግፊት አድርጎ ጥያቄዎቻችን የአማራ የተጠየቁ ጥያቄዎች በሰፊው የሚመለሱበትን መንገድ ለማመቻቸት ታሪካዊ ሰነዶችን ለማሰባሰብ አመቺ አይሆንም። ወደ አንድ ከሆነ ግን ውጤቱም የተሻለ ሊሆን ስለሚችል ማለት ነው። በክልሉ የማንነትና የወሰን ጥያቄ ካላቸው ኮሚቴዎች መካከል የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ አልተገኘም። ምክንያቱም ያስረዱት አቶ ኃይለ ሚካኤል ተከታዩን ብለዋል። በተደጋጋሚ ነግረናል። ምናልባት ቀጣይ ወደዚህ እንዲገቡ የሁሉም አካል ግፊት ይኖረዋል። የተናጠል ጉዞ ብዙም ትርጉም ስለሌለው በቦታው የነበሩት የራያ ተወላጅና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ በሰጡት አስተያየት በጋራ መታገሉ የተሻለ ውጤት ለማስመዝገብ ያግዛል ብለዋል። ይሄ ጥሩ ጅምር ተደርጎ ሊወሰድ ይችላል። ምክንያቱም በተናጠል ሊካሄዱ የነበሩ ትግሎች እና እንቅስቃሴዎች ወደ አንድ መጥተው የአማራዊ ስሜት ይዘው ከክልሉ መንግስትም ጋር የተሻለ ግንኙነት ለማድረግ ከሚታገሉት አካልም ጋር ጠንከር ያለ የህዝብ ድጋፍ አግኝተው ጫና እንዲፈጥሩ የፌዴራል መንግስቱም ተገቢ ትኩረት እንዲሰጠው የማድረግ አቅም ይኖራቸዋል። ይሄን የበለጠ አጠናክረው በጋራ ሆነው መስራት እንዳለባቸው ነው የሚታመነው። ይህ የአማራ ህዝብ ጥያቄ በአፋጣኝ መመለስ እንዳለበት አስረድተዋል። የፌዴራልና የክልሉ መንግስትም አፋጣኝ መፍትሄ መፈለግ አለበት ብለዋል። ወልቃይት ጠገዴን፣ ሁመራን ጨምሮ ጸለምትን፣ ራያን ያላካተተ ትግራይ ተራራ ነው። ራሱን እንኳ በምግብ እህል እንዲችል የሚያደርግ አቅም የለውም። በማዕድን ስሌትም ከታየ በጣም የተሻለ አቅም ያለው ወልቃይትና አካባቢ ነው ይባላል። ስለዚህ እነዚህን ሀብቶች ይዞ አገር ለመሆን ስለሆነ እየተንቀሳቀሰ ያለው ይሄን እንቅስቃሴ መግታት ይጠይቃል። እንግዲህ እነዚህ ህዝቦች ትግራዮች አይደለንም ኢትዮጵያውያንን ነው የሚሉት። ስለዚህ የትግራይ ሪፐብሊክ ሲሆን ደግሞ የባሰው ችግር ምንድነው? የአስተዳደር በደል ብቻ አይደለም፣ በቋንቋ በማንነት መታወቅ ብቻ አይደለም የሚቀረው፣ ዜግነትም ጭምር ነው የሚቀረው። ስለዚህ ትግራዊ አይደለንም ያለ ህዝብ እንዴት ብሎ ነው በትግራይ መንግስት ወይም በትግራይ ሀገር ውስጥ ሊኖር የሚችለው የሚለው ግምት ውስጥ መግባት አለበት። ስለዚህ በፌዴራል መንግስትም በአማራ ክልል መንግስትም ይሁን በተለይ እነዚህ አሁን የማንነት አስመላሽ ኮሚቴዎችም ይበልጥ ተጠናክረው ይሄን ህዝብ ነጻ ሊያወጡት ይገባል የሚል እምነት ነው ያለን። የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴን በጥምረቱ ቢካተት የበለጠ ውጤታማ እንደሚሆን ዶክተር ሲሳይ አስተያየታቸውን ሰጥተዋል። የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ግን ጥምረቱ በህግ አግባብ ትክክል እንዳልሆነ ባለሙያ አማክረናል ብለዋል። አዋቂዎችም ተማክረን በአንድ ላይ ከመሆን አሁን ባላችሁበት በየራሳቸው ጥያቄውን ቢቀጥል ውሳኔውን መከታተል ነው የተሻለው እንጂ ወደ አንድ ግንባር መምጣቱ ትክክል አይደለም። ወደ አንድ ተቁሎ መያዝ ያለበት ፖለቲካ ፓርቲ ነው። ስለዚህ የማንነት ጥያቄዎች ግን በየአካባቢ ነው። አንደኛ አሁን ያለው ህገ መንግስት እስካልተሻሻለ ድረስ አንድ ማህበረሰብ የማንነት ጥያቄ የሚያነሳ እዛችኛው በችግር ያለ ማህበረሰብ ነው ጥያቄ ማንሳት ያለበት። ድጋፍ መስጠት የሁሉ አማራ ሊሆን ይችላል። ነገር ግን ጥያቄ በዋናነት መያዝና ማንሳት ያለበት የራያ የማንነት ጥያቄ የራያ ህዝብ ነው መወሰን ያለበት። የወልቃይት የማንነት ጥያቄ ወልቃይት ጠገዴ የጠለምት ህዝብ ነው መወሰን ያለበት እና ሁሉን አቀላቅሎ መያዝ ግን ነጥብ ያስጥላል። ከስማችን ጀምሮ ነገሮችን ይቀይራል። ሁለተኛ ደግሞ ወደ ኋላ እንድንመለስ የሚያደርግ ነው። በያለንበት ሆነን ብንደጋገፍ ነው። መደጋገፍ ማለት የራያ ኮሚቴ ራሱን ውስጡን አጠንክሮ ማንነት ጥያቄውን ህዝቡን አደራጅቶ ህዝቡን ቁቶ ከተንቀሳቀሰ ራሱን ውስጣዊ ጉዳዩን ካስተካከለ ለወልቃይት ለጠገዴ ድጋፍ ነው የሚመኛ። ስለዚህ እኛ የወልቃይት ጠገዴም ጥያቄዎች ኮሚቴውም ማህበረሰቡም በትክክለኛ ማንነቱን ይዞ አውቆ ከተንቀሳቀሰ ለራያም ድጋፍ ነው ብለን ነው የምናስበው። የአማራ ማንነትና ጥያቄ ያለው ህዝብ ቁጥር ከ10 እስከ 15 ሚሊዮን እንደሚደርስ በእለቱ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ ጤና ነው። በኢትዮጵያ የፖሊዮ ቫይረስ መከሰቱን ተከትሎ በ4 ክልሎችና በ2 የከተማ አስተዳደሮች 7 ሚሊዮን ለሚሆኑ ህፃናት ክትባት ቤት ለቤት በሚካሄድ ዘመቻ እንደሚሰጥ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። በደቡብና በአማራ ክልሎች ደግሞ የወባ ወረርሽኝ መታየቱን ኢንስቲትዩቱ ገልጿል። ሙክታር ጀማል ዝርዝር አለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ እንዳስታወቀው በአጎራባች ሀገሮች ሲዘዋወር የቆየው በክትባት እጥረት የሚመጣው የፖሊዮ ቫይረስ መጀመሪያ ጊዜ በግንቦት ወር 2011 በኢትዮጵያ ሶማሌ ክልል ዶሎ ዞን ቦህ ወረዳ ተከስቶ እንደነበረ ተገልጿል። ተመሳሳይ የሆነ የፖሊዮ ቫይረስ ዝርያ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በኦሮሚያ ክልል ተገኝቷልም ብሏል። በአጠቃላይ በኢትዮጵያ ከታህሳስ 2011 ጀምሮ እስከ አሁን ድረስ በተሰራ ቅኝት በክትባት እጥረት የሚመጣው ፖሊዮ በሽታ ከሰው ከተወሰደ ናሙና 32 እና ከአካባቢ ከተወሰደ ናሙና 3 የፖሊዮ በሽታ አምጪ ተህዋስ መገኘቱን አስታውቋል። በተሰሩት የመከላከያና መቆጣጠሪያ እርምጃዎች በሶማሌ ክልል 5 ዞኖች በ3 ዙር ዘመቻ ከ786,000 በላይ ለሚሆኑ ህፃናትና በደቡብና ኦሮሚያ ክልሎች በ3 ዙር የክትባት ዘመቻ በ11 ወረዳዎች ከ2 ሚሊዮን በላይ ዕድሜያቸው ከ5 ዓመት በታች ለሆኑ ህፃናት ክትባት መሰጠቱንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታዎች እና የጤና ክስተቶች ቅኝትና ምላሽ ዳይሬክቶሬት ዳይሬክተር አቶ መስፍን ወሰን ተናግረዋል። የመጀመሪያው ኬዝ ሶማሌ ክልል ላይ ሲገኝ ከአጎራባች አገሮች ጋር ሶማሊላንድ፣ ፑንትላንድ ጨምሮ አንድ ጋር የቅኝት ስራዎችን በመስራት ክትባት ዘመቻውን በማካሄድና ሞቢሊቲ ወይም እንቅስቃሴው ከአንዱ ሀገር ወደ አንዱ ሀገር ከፍተኛ በመሆኑ በሶስቱም ሀገራቶች የጤና ባለሙያ ቅኝቱን አብረው እንዲሰሩ ከድንበር ቅርበት ያሉ ህጻናቶችንም የሁሉንም ዜጋዎች ከመከተብ አንጻር አንድ ጋር በማለት ውጤታማ የሆነ የክትባት ዘመቻ ለማድረግ ሞክረናል። ከዓለም ጤና ድርጅት ጋር በመተባበር በተለይ ከጎረቤት ሀገሮች ከኬንያ፣ ከሱዳን ከፍተኛ የሆነ የፖሊዮ ወረርሽኝ አለ። ከሶማሊላንድ ከፑንትላንድ ጋር በመሆን የቅኝቱንም ስራ በማጠናከር ፖሊዮ ተጠርጣሪ ሲገኝ ቶሎ ናሙና በማስወሰድ አስፈላጊውን ምላሽ ከመስጠት አንጻር በቅርበት እየሰራ እንገኛለን። የፖሊዮ በሽታ ስርጭትን ለመግታትና ለማጥፋት እንዲሁም የህፃናትን የበሽታ መከላከል አቅም ለማጎልበት ከመስከረም 27 እስከ መስከረም 30 2013 ለተከታታይ 4 ቀናት የቤት ለቤት ክትባት ዘመቻ እንደሚኖርም ተመልክቷል። የክትባት ዘመቻው የሚካሄደው በሶማሌ፣ ኦሮሚያ፣ ደቡብ ብሔር ብሔረሰቦችና ሐረሪ ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች በሚገኙ 47 ዞኖችና 334 ወረዳዎች እንደሆነም ተጠቅሷል። ቤት ለቤት በሚካሄደው የፖሊዮ ክትባት ዘመቻ 7 ሚሊዮን ህፃናት እንደሚከተቡም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር አቶ አስቻለው አባይ ተናግረዋል። የካቲት 24 2012 በደቡብ ብሔር ብሔረሰቦችና ህዝቦች ክልል በተከሰተው የቢጫ ወባ ወረርሽኝ 86 ሰዎች በበሽታው መያዛቸውን እና 4 ሰዎች መሞታቸውን እንዲሁም በአሁንም ሰዓት በአካባቢው ለወረርሽኙ ስጋት የሆኑ መንስኤዎች መኖራቸውን አቶ አስቻለው አክለው አብራርተዋል። የክልሉ 11 ወረዳዎችና አንድ የኦሮሚያ አጎራባች ወረዳን ጨምሮ በአጠቃላይ በ12 ወረዳዎች የሚኖሩ ከ700,000 በላይ ዜጎች ለመድረስ ከጥቅምት 13 ጀምሮ ለዘመቻ ቅድመ ዝግጅት መከናወኑንም ተገልጿል። የፖሊዮ ቫይረስንም በተመለከተ መንስኤዎቹ ታውቀው የት አካባቢ ተገኘ የሚለውን ወደ 1580 የሚጠጋ በተቀመጠው ኬዝ ዴፊኒሽን መሰረት ከተጠረጠሩ ሰዎች በተወሰደ ናሙና ከሁሉም አካባቢዎች ማለት ነው 32 የሚጠጉ ከሰዎች ከ66 አካባቢ ደግሞ ከኢንቫይሮንመንት ከተወሰደ ናሙና 3 ፖዚቲቭ በመገኘቱ እነዛን አካባቢዎች ለይቶ ወደ ሌሎች አካባቢ እንዳይስፋፋና እዛው ጋር መቆጣጠር እንዲቻል ነው የክትባት ዘመቻው። እነዚህን በአጎራባች በክልል ሳይሆን በጂኦግራፊ የሚገናኙ አካባቢዎችን፣ ወረዳዎችን ከግምት ውስጥ በማስገባት የክትባት ዘመቻው የሚካሄደው ያንን ከግንዛቤ ውስጥ ባስገባ መልኩ ነው። ስለዚህ የቅኝት ስርዓቱን ማጠናከር አንዱ ትልቅ ተግባር ነው የሚሆነው። ምክንያቱም
አሁን እነዚህ ክልሎች ላይ ብቻ ነው ወረርሽኙ ብሎ መናገር አይቻልም። የቅኝት ስርዓቱን በደንብ እስካጠናከርን ድረስና የምርመራ ስራችንን በዛው ልክ እስካደራጀን ድረስ የትኛውን ቦታ ላይ አጠራጣሪ ነገር ሲገኝ ማህበረሰቡ እንዲያሳውቅ ግንዛቤውን ከጨመርን ድረስ እና የጤና ባለሙያዎቻችንና ጤና ተቋሞቻችንን እስካደራጀን ድረስ በሽታውን ቢከሰትም ቶሎ ብሎ ለየትና በዛው ልክ ምላሽ መስጠት የሚያስችል አቅም እየገነባን ከክልሎች ጋር በቅርበት እየሰራን ማህበረሰቡንም በዛው ልክ ግንዛቤ እያስጨበጥን እየፈጠረን እንገኛለን። መንግስታዊና መንግስታዊ ያልሆኑ ተቋማት በክትባት ዘመቻው የተለመደው ትብብር እንዲያደርጉ የጠየቁት ምክትል ዋና ዳይሬክተሩ የጤና ባለሙያዎች ቤት ለቤት ክትባቱን ሲያካሂዱ ሌሎች ጤናና ጤና ነክ ችግሮችን የፖሊዮ፣ የኩፍኝ፣ የኮሮና፣ የምግብ እጥረት ወዘተ ቅኝት ስለሚደረግ ህብረተሰቡ አስፈላጊውን እገዛ እንዲያደርግ ጠይቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ስፖርት ነው ተከታዩ ዝግጅት። በመጨረሻም ዕለቱን በታሪክ ውስጥ ልክ የዛሬ 40 ዓመት ዛሬ የእሁድ ጠዋት ራዲዮ ፕሮግራም ተጀመረ ሲል የዝግጅቱ አካል የነበረው ንጉሴ አክሊሉ ያስታውሰናል። የእሁድ ጠዋት ራዲዮ ፕሮግራም በሀገር ውስጥም በውጭም ባሉ ኢትዮጵያውያን ዘንድ የተወደደና በናፍቆት ይጠበቅ የነበረ እንደሆነም ይጠቁመናል። ንጉሴ ከእርሱ ጋር ላገናኛችሁ። ልክ የዛሬ 40 ዓመት መስከረም 25 ቀን 1973 ዓመተ ምህረት የመስከረም ፀሐይ ፍንትው ብላ ወጥታ ማስታወቂያ ሚኒስቴር ኢትዮጵያ ሬዲዮ ታደሰ ሙሉነህ፣ አባይነሽ ብሩ፣ አዲሱ አበበ፣ ኃይሉ አበበና የዚህ ዝግጅት አቅራቢ እኔ በጸሐፊዋ በወይዘሮ አሳመነች ዓለሙ ቢሮ በኩል ገብተን መምሪያ ኃላፊው ገዳሙ አብርሃ ቢሮ ቆመናል። ገዳሙ ቅርቅረው ከሚጽፉበት ቀና ብለው መጣችሁ እንዴት አደራችሁ ካሉን በኋላ እንደሚፈልጉን ነግረውን እንድንቀመጥ ጋበዙን። ተቀመጥ። ታደሰና አዲሱ እንደተለመደው አጀንዳ ይዘዋል። ለሌሎቻችን ወረቀት ተሰጠን። የመስቀል በዓል ሰሞን ነበርና ከመካከላችን አባይነሽ ብሩ በሀገር ባህል ጥበብ ደምቃለች። ዛሬ የፈለኳችሁ ለብርቱ ጉዳይ ነው። እንደምታውቁት የኢትዮጵያ ሬዲዮ በአሁኑ ጊዜ ምንም አይነት አድማጭ የለውም። ኢትዮጵያ ቅደሚ፣ በህብረሰባዊነት አብቢ ለምልሚ፣ የእኛ ነው ድሉ ድሉ፣ በርቱና ታገሉ፣ ተነሳ ተራመድ፣ ክንድህን አበርታ። ይሄ ሶሻሊዝም የህብረተሰባዊነት ዜማ ብቻ ነው የሚሄደው በሬዲዮ። ዘፈን ተከልክሏል። ለስላሳ ሙዚቃ ብቻ ነው እንዲተላለፍ የተፈቀደው። ስለዚህ አድማጭ አላገኘንም። ሬዲዮኑን ሁሉም ሰው በየስርቻው አስቀምጧል፣ ዘግቷል። ስለዚህ ምን መደረግ አለበት? ሬዲዮናችን ሊደመጥ የሚችልበትን ነገር ለየት ያለ ፕሮግራም ሰርተን ለደርጎቹም አስደምጠን ህዝቡም ሰምቶ ከዛ በኋላ የሚሆነው ይሆናል አሉ ገዳሙ። አጠር ያሉ ቃለመጠይቆችን፣ ጭውውቶችን፣ ቀልዶችንና ቁም ነገሮችን እያቀረብን በየመካከሉ ሙዚቃዎቹን እየሰደድን ካሳየናቸው በኋላ ደርጎቹም ህዝብም ዝግጅቱን እንደተቀበሉት ስናውቅ ያው እናንተም ሁላችንም እንደምናውቀው ቀስ በቀስ ሰው ሬዲዮኑን ካስቀመጠበት እንዲያነሳ ማድረግ የምንችል ይመስለኛል። የመጀመሪያውን ኮንቲኒዩቲ የማስተዋወቂያ ጽሑፍን የጽፋለሁ፣ ታደሰ ሙሉነህ ያስተዋውቃል። ሌሎቻችሁ ቢያንስ በሳምንት ሁለት የተለያዩ ዝግጅቶችን ታመጣላችሁ። ዝግጅቶቹ በጣም እጥር ምጥን ያሉ ከ10 ደቂቃ አይበልጥም። ምናልባት አንድ ሰው በስፋት ካነጋገርን ያንን በየሳምንቱ እየቆራረጥን ማቅረብ እንችላለን ማለት ነው። እንዲህ እያረግን ኢትዮጵያ ሬዲዮ አድማጭ እንዲያገኝ ካላደረግን በስተቀር እኛም ነገ ደሞዝ ላናገኝ እንችላለን አሉ ገዳሙ ፈገግ እያሉ። እኛም መመሪያውን ተቀብለን ወጣን። እንዲህ እያልን እንግዲህ የፍቅር እስከ መቃብር ደራሲውን ሐዲስ ዓለማየሁን፣ ታሪክ ጸሐፊውን ተክለ ጻድቅ መኩሪያን፣ የመጀመሪያውን ቀዶ ሕክምና ባለሙያ ፕሮፌሰር አስራት ወልደየስን፣ ሜትር አርቲስት አፈወርቅ ተክሌንና የአፍሪካ ፉትቦል ኮንፌዴሬሽን የሁለት የምርጫ ዘመን ፕሬዚደንት የነበሩትን አቶ ይድነቃቸው ተሰማንና ሌሎችንም እየጋበዝን እያቀረብን እሁድ ፕሮግራም ተሰሚነት፣ ተደማጭነት፣ ተወዳጅነት፣ ተቀባይነት
እንዲያገኝ አድርገን ነበር ለማለት ይቻላል። እንግዲህ ይሄን እያነሳን ወደፊት በሚኖሩኝ ፕሮግራሞች አንዳንዶቹን ለትዝታ ያህል የማቀርብላችሁ መሆኔን ቃል እየገባሁ የዛሬውን በዚሁ ላብቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች